የመከላከያ ሰራዊቶቹ ግን ይህንን ስትሰሙ ምን ተሰማችሁ? በክብር ተሰናብቶ ወደ ህብረተሰቡ የተቀላቀለ ሰው ሬንጀር ለብሶ ቢታይ በአካባቢው ያለው መስተዳደር፣ በአካባቢው ያለው የጸጥታ ዘርፍ፣ ፖሊስ እንዲሁም ደግሞ በአካባቢው የሚገኝ የመከላከያ ሰራዊት ይሄንን ሰው ልብሱን በማስወለቅ ወደ ካምፕ ማስረከብና አባሉንም ለህግ ማቅረብ የሚገባው መሆኑን ለማሳሰብ ፈልጌ ለኛ ይሄ ነው ማለት ባዱሜ ተዋግቶ ቡሬ ሲወረወር ባሩድና ሽታው ራሱንም ሲተው በሳንጃ ወድረው ጥይት ባለቀበት አንገቱን ተናንቀው ትላንት ያለፈበት ተራራውን አልፈው ኢትዮጵያ ሞኝነሽ ተላላ የኖረልሽ ቀርቶ የገደለሽ ወይ የሞተልሽ ቀርቶ የገደለሽ በላም ይባል አባባል አለ። አንተ ሰውዬ የምትናገርክ ነገር ግን እውነት ነው እንዴ? የማንም ሚኒተሪ ነው ደግሞ የምታዞልከው። ቦርድ የወጣው እኮ እግሩን ተቆርጦ እንዳንተ ወንበር ላይ ቁጭ ብሎ ቁርጥና ዝልዝሉን ክትፎውን እየበላ አይደለም፣ ጫካ ለጫካ እየዞረ አገሩን ነፃ ሊያወጣ በዱር በገደሉ እየዞረ እየተዋጋ ነው እኮ እግሩን ያጣው። ጭራሽ በካቢኔና በካድሪ ሚኒተሪውን አስወልቆ ብለ መመሪያ ታወርዳለህ። እስኪ እንደው እናቴ የወለደች አንድ ካቢኔ ማለት ነው። እስኪ አንድ ወታደር ሲገላመጥ እንኳን ሽጉጡን እንኳን ተው አጠቃቀሙንም አጭሉት። ይኸው እጅህን ነው ከሁለት ምን ቆርጥልህ ማለት ነው። እጅህን የንፍጣምሽ ለዛ ለኮሎኔሉ አድርሱለት። ይህንን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ያ ኮሎኔሉ በተናገረው ንግግር አራት ሰዎችን አጥቷል። አንደኛው ከፊት ያለው ሰራዊትን ይጎዳል፣ ይሄ አነጋገር ነገ የኛ ምድል ምንድነው በማለት የሚጎዳ ነው። ሁለተኛ ከሰራዊት በክብር የተሰናበቱትንም ከኋላ ያለውን ሰራዊት የሚጎዳ ነው። ትላንት ለሀገር ብዙ መስዋዕትነትን የከፈላ ሰራዊትን የሚጎዳ ሆኖ ሳለ ሶስተኛ ደግሞ ነገ ወደ ሰራዊት ዓለም ለማቀላቀል የሚያስበው ወጣት ይሄንን የሚሰማ ሁሉ ወደዛ ዝር ብሎ ሊሳተፍ አይችልም። ይሄንን እየሰማ ሰራዊት እየተዋረደ ማንም ሊሳተፍ አይችልም። አራተኛው ደግሞ ህዝብና ሰራዊት አንድ ነው። ሰራዊቱ የወጣ ከህዝብ ነው። ህዝብና ሰራዊት መቼም አይነጣጠልም። ስለዚህ ህዝብም ተጎድቷል በዚህ ንግግር። ይህ ሰውዬው ጀርባው ሊጠና የሚገባ ነው። እንደዚህ አይነት ቪዲዮ ሰርቼ አላውቅም። አሁን ግን አላስችል ስል ነው አየቱ በተለያየ ሚዲያ ሳየው ይሄ አላስችል አለ። የዚህ ሰውዬ የጀነራሉ ማለት እንደዚህ አይነት ቅንጣት ያህል ክብር የለኝም ላንተ ነው ማለት ክብር የሚባል አንድ እንደዚህ የጥፍር ቆሻሻ አለ አይደል? በሱ እሱን ያክል ክብር የለኝም ማለት ነው። አንተን ለሞተለት መከላከያ ካላሰብ ለደማለት ለቆሰለለት መከላከያ ካላሰብ እንዴት እናገራለን? እንደዚህ በሚዲያ ወጣ ነገስ ማን ነው የምረከበው? አገሪቷን ማን ነው የሚታገለው? ለአገሪቱ ምንድን ደንቆሮ አይምሮን እንደያዝከው ምንም ቦንስ ታዲያ እንዴ? ቆይ የቆሰሉት ቆሰሉ፣ የሞቱት ሞቱ አይደል? እንደም የሚደረግ ነገር ካለ በውስጥ መስመር በታዋቂነት እስከ ቀበሌ ደረጃ ያለውን ልታወራ ትችላለህ። እንደዚህ በሚዲያ ወጥተህ ስትናገር ላንተ የተኛው ሞኝ ነው ሄዶ ላንተ የሚታገለው? አስብ እስኪ ትላንት ለሞቱት ለቆሰሉት ለደሙ ልጆች እንደዚህ የተናገርክ በእነሱ ላይ በሚዲያ ወጥተህ እየፈቁ አንተን ጀነራል አይደለም ማለት ጀነራል አይደለም አንተ ታራ መሰረታዊ ወታደር አይደለም። አየን እኮ እነ ክቡር ፊልድ ማርሻል ብርሃኑ ጁላ የተናገረውን ሰምታላ። እንደዛ አይነት ወታደሮች እንደዚህ ሲደግፈው ነው አገሪቷን የሚጠብቁት። አንተ ነህ ወታደር አይደለም። የማንም ካድሬ ካቢኔ ሚኒሻ የተባለው ወንድ ከሆነ ይጠጋለኝ ወንድ ከሆነ እኔ እነግራለሁ ወንድ ከሆነ ይጠጋለኝ። ምክንያቱም በደሜ ነው ለበስኩት፣ በቁስሌ ነው ለበስኩት። አንተ ባመጣ ትእዛዝ ማለት ነው ወንድ ከሆነ ነው። አንተ ቤት ተኝተህ ፎቅ ውስጥ ፒዛ በርገር መርጠህ ስበላ ነው እኔ ተሰውቼ መጣሁ። ገብቷል? ይሄን ማድረግ የደረደርከው በእኔ ደም ላይ ለእናት ሀገራቸው ኢትዮጵያ ሲሉ እግራቸውን አጥተው እጃቸውን አጥተው አይናቸውን አጥተው ከዛም ባሻገር እጅግ ከፍተኛ ጉዳት አስተናግደው የመጡ በክብር የተሸኙ ደብዳቤ ይዘው የመጡ አግዟቸው፣ አበረታቷቸው፣ ከጎናቸው ሁኑ ተብለው ደብዳቤ ይዘው የመጡ የመከላከያ ሰራዊት አባላት፣ የፌደራል ፖሊስ አባላት፣ የክልል ፖሊስ አባላት ጡረታ የወጡትንም ቢሆን ማለት ነው በስነ ስርዓት የማታስተናግዱ የከተማ አስተዳደር ከንቲባ ነን የምትሉ በቀን 3 አይደለም በቀን 7 ጊዜ
አንዴ ቁርጥ፣ አንዴ ክትፎ፣ አንዴ ቅቅል፣ አንዴ ወጥ ስትጠጡ የምትውሉ ሰዎች ማለት ነው። ጀግኖቻችንን በስነ ስርዓት ማስተናገድ አለባችሁ። በስነ ስርዓት ቢሮ ሲመጡ ማለት ነው ቆመው ሳይሆን እናንተ ቆማችሁ እነሱ ቁጭ ብለው መስተናገድ አለባቸው። አንዳንድ እጅግ ቦዘኔ የሆናችሁ የመንግስት ባለስልጣናት ማለት ነው ለሀገሩ እጅና እግሩን አጥቶ አይኑን አጥቶ የመጣ የመከላከያ ሰራዊት አባል መሬት ይሰጠኝ፣ ቤት ይሰጠኝ፣ አቅም የለኝም ብሎ ሲጠይቅ የምታመናጭቁ፣ የምትሳደቡ፣ ውጣልኝ የምትሉ አንዳንዶቻችሁ ደግሞ የሉም በሏቸው የምትሉ ማለት ነው ካሁን በኋላ መመሪያ ጸድቆ ቢሮ ጠረጴዛ ላይ ይመጣና ይቀመጥልሃል። የዛኔ ወደህ ታስተናግዳለህ። ወደህ አፍንጫ ተይዞ ታስተናግደዋለህ። እንደናንተ እኮ ወጥ ይጠጡ አይደለም እነዚህ ልጆች። እንደናንተ በየሉካንዳ ቤት እየሄዱ ወይም ነዳጅ እየሸጡ አይደለም እግራቸው በጥይት የተመታው። ለኢትዮጵያ ለእናት ሀገራቸው ሲሉ ነው ይሄን ሁሉ ዋጋ የከፈሉት። እናንተ ግን በየግሮሰሪው እየዞራችሁ በመንግስት ገንዘብ በህዝብ ሀብት እንደፈለጋችሁ ትጨፍራላችሁ። አንድ ባለ ሀብት መጥቶ መሬት እፈልጋለሁ 1000 ካሬ ሲላችሁ በ10 ቀን ነው አለምሰጡት። በ10 ቀን እኮ ነው አንድ ባለ ሀብት መጥቶ መሬት ስጡኝ ሲላችሁ ለማያለማው መሬት ማለት ነው ሼድ እየሰራ እየሸነሸነ ለሚሸጠው መሬት በ10 ቀን ውስጥ ካቢኔት ሰብስቦ መሬት ይሰጣል። ኢትዮጵያን ላገለገሉ ጀግኖች የኢትዮጵያ ልጆች ግን ለኢትዮጵያ ቆመው ለሀገራችን ህይወታችንን እንስጥላሉ ሰዎች መሬት መስጠት ለእናንተ የሚከብዳችሁ ከሆነ በመመሪያ ይመጣላችኋል። መመሪያ ነው ይመጣልህ። አንድ ቀን እነዚህ ልጆች የከፈሉትን ዋጋ ለኢትዮጵያ እናንተ አልከፈላችሁም። አንድ ደቂቃ አልከፈላችሁም እነሱ የከፈሉትን ዋጋ። እንደናንተ እኮ ሰፈር ለሰፈር ይዘው ቢራ መጠጣት አቅቷቸው አይደለም። ኢትዮጵያ የምትባል ሀገር አለችን ለኢትዮጵያ እንሰዋለን ብለው ነው የሄዱት። በህይወት ያሉትንም ተመልሰው የመጡ የተጎዱ ወንድሞቻችንንም የሞቱትንም ወንድሞቻችንን በሚክስ ደረጃ ለቤተሰቦቻቸው የሚገባውን ነገር ታደርጋለህ። በግድ ታደርጋለህ። አሁን ህግ ጸድቆ ይመጣልሃል። እንደተሳደብክ እንዳንቋሸሽክ እንደ ናካቸው አይደለም ታያታለህ። አሁን እያንዳንድሽ ማለት ነው በተለይ ብልጽግና ፓርቲ እንዲጠላ የምታደርጉ በኢትዮጵያ መንግስት ሀብት ንብረት የተጠቀማችሁ ቪኤት የነዳችሁ በየግሮሰሪው የዞራችሁ ውስኪ የምትጠጡ የብልጽግና ካድሬዎች ማለት ነው የመከላከያ ሰራዊት አባላትን የማታከብሩ ከሆነ ማንም አያከብራችሁ። ማንም ታያለህ። ካሁን በኋላ እነዚህ ልጆች ጀግኖች ናቸው። ጀግናን አክብር። ጀግኖች ሲመጡ ቆመህ እነሱን አስቀምጠህ ሻይ ቡና እያልክ ነው ማናገር ያለብህ ሲጀመር ማለት ነው። አይደለም ማመናጨቅ። እንዳንተ እኮ በቀን 7 ጊዜ አይደለም እዚህ ምግብ እየበላ እግሩ ተቆርጦ የመጣው ለኢትዮጵያ ብሎ ነው። ስለዚህ የመጡትንም ተጎድቶ የመጡትንም ተንከባከቡ፣ የተሰዉትንም ቤተሰቦቻቸውን በሚገባ አስተናግዱ፣ በሚገባ ተንከባከቡ። አለቀ። እናንተ በምትሰሩ ስራ ዜጎች ሀገራቸውን እንዲጠሉ እያደረጋችሁ ነው እናውቃለን። ኢትዮጵያ ግን መቼም ቢሆን ጀግና ልጆች አታጣም። እናንተ ኢትዮጵያ እንድትፈርስ የምትሰሩ ብልጽግናው ተደብቃችሁ ያላችሁ ወሮ በሎች ማለት ነው 1000 ጊዜ ጀግኖችን ብትንቁ፣ ብታናንቁ፣ ብታጣጥሉ ኢትዮጵያ ጀግና ልጆች መቼም አታጣም። በታሪክ አጋጣሚ ኢትዮጵያ የጀግናች ሀገር ነች። የጀግኖች መፍለቂያ ሀገር ነች። ስለዚህ ወደ ሳይሆን ካሁን በኋላ በደንብ አድርገህ ቆመህ ታስተናግድ።